እሺ የተከበራችሁ ተከታታዮች ዋላችሁ። የዛሬው ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን የእስራኤል ፕሬዝዳንት አደጋ ደርሶባቸዋል። ናታንያሁ ክፋትና ተንኮሉ ተነቅቶበት የእስራኤል ጠቅላይ ሚኒስትር የነበሩት አጋልጠዋል። ሌሎችም ወደ እናንተ የምናደርጋቸው ዘገባዎች አሉን። እስኪ ወደ ዘገባዎቻችን እንሂድ። የተከበራችሁ ተከታታዮች ከነዚህ ዘገባዎቻችን አንዱ የሚሆነው የመጀመሪያው ዜና የሚሆነው የእስራኤሉ ጠቅላይ ሚኒስትር የነበሩት የሁድ ባራክ ናቸው። የሁድ ባራክ ምን አሉ? በዚህ ጠቅላይ ሚኒስትር ምንድን ነው ያሉት? እሱን ወደ እናንተ እናደርሳለን። የሁድ ባራክ ናታንያሁ አሁን የሚመጣው መጪው ምርጫ ሊሰርዘው ይችላል ወይ ምርጫው እንዳይካሄድ ሊያደርግ ይችላል። ምክንያቱም እሱ አሁን ያለበት ችግር ከዚህ ከምርጫው አሁን የሚደረገው ምርጫ ላይ እሱ እንደማይመረጥ ጠንቅቆ ያውቃል። ስለዚህ የማይመረጥ ከሆነ ደግሞ ወደ እስር ቤት እንደሚገባ ስለሚያውቅ ምርጫውን ሊያራዝመው ይችላል። ይህንን ግን ካደረገ ናታንያሁ ይህንን ግን ካደረገ አሉ በዱላም በድንጋይም ከስልጣኑ እናወርደዋለን ብለዋል። ናታንያሁ የእስራኤል ሕዝብ የማይወጣበት ጦርነት የሚያስገባው ያለው ወደ እስር ቤት እንዳይገባ ከስር ለማምለጥ የሚያደርገው ተንኮል ነው ሲሉ ተናግረዋል። በትክክል እሱ ነው። ይህ ሁሉ እዛም እዚህም እያለ የሚባላው እስራኤል ወደ ሰላም እንዳትመጣ፣ ሰላም ከመጣች ደግሞ ምርጫው ይካሄዳል። ምርጫው ከተካሄደ ደግሞ የእስራኤል ሕዝብ በፍጹም እሱ ማየት አይፈልጉም። ስለዚህ እነዚህ ሁሉ ነገሮች ተደምረው የሚመጡት የመጨረሻ ውጤት እሱን ወደ እስር ቤት የሚያስገባ ይሆናል ማለት ነው። ስለዚህ ይህንን ስናይ ናታንያሁ ያበቃለት ይመስላል። ሌላኛው አውሮፓ በሙቀት እየተለበለበች ነው። በተለይ ፈረንሳይ፣ እንግሊዝ፣ ስፔን፣ ጣሊያን እነዚህ ሀገራቶች እጅግ በጣም ሙቀት የታየባቸው ሀገራት ናቸው። አሁንም ጀርመን ተደባልቃለች። ፈረንሳይ እስካሁን ድረስ 18 ሰዎች ሞተዋል። 2 ህፃናት ሞተዋል። እጅግ በጣም የሚያሳዝነው እነዚህ 2 ህፃናት የ2 ዓመትና የ4 ዓመት ህፃናት እንደሆኑ ታውቀዋል። እነዚህ ህፃናት በመኪና ውስጥ አስቀምጠዋቸው መኪና ውስጥ ተቀቅለው ነው የሞቱት። 40 የሚሆኑ ሰዎች ደግሞ በውሃ ሞተዋል። ምንድነው ያገኙት? ወንዝ ላይ ወንዙ ሩቅ ይሆን ቅርብ ይሆን ብቻ ሙቀቱ ስላስቸገራቸው ዘለው ይገባሉ። እዛ ወንዝ ውስጥ ሰጥመው ይቀራሉ። አንዳንዶቹ ደግሞ አልጌ ይይዛቸውና አልጌው ይገላቸዋል። እንደዚህ ያለ ብቻ 40 ሰው ሞተዋል። በፈረንሳይ በጣም ከፍተኛ ሙቀት የታየበት ደቡብ ምዕራብ ፈረንሳይ ፒሶስ በምትባል ቦታ ነው። 43.3 ዲግሪ ሴንቲግሬድ የደረሰ ሙቀት ነው ያለው። በቦራዳ በምትባል ከተማ ደግሞ 41 ዲግሪ ሴንቲግሬድ የደረሰ ሙቀት እንዳለ ነው የሚታወቀው ማለት ነው። ይሄ በ80 ዓመታት ውስጥ አንዴ የሆነ ድርጊት ነው። ይሄ ድርጊት እጅግ በጣም ዓለምን እያነጋገረ ነው። ብሪታንያ በእንግሊዝ ደግሞ በ68 ሺህ ቤቶች ላይ የኤሌክትሪክ መቋረጥ ገጥሟል። እንደገና የባቡር ሀዲድ ሊሰበር ስለሚችል ቀስ ብላችሁ ባቡሩ እንዲነዳ አዘዋል። ፈረንሳይ ውስጥ 84 ትምህርት ቤቶች ተዘግተዋል። 840 ትምህርት ቤቶች ተዘግተዋል። ይሄ በጣም
በጣም አስፈሪ የሆነ ሙቀት ነው። ምክንያቱም ሙቀቱ እንደዚህ አስፈሪ የሆነበት ምክንያት ኤር ኮንዲሽን የላቸውም። ስለዚህ ኤር ኮንዲሽን ከሌለ ደግሞ ቤት ውስጥ መቀመጥ አትችልም። ለዛ አደገኝነቱ እየሰፋ ይሆናል። በለንደን ደቡባዊ እንግሊዝ ወደ 34 ዲግሪ ሴንቲግሬድ የሚደርስ ሙቀት እንዳለ ታውቋል። 39 ዲግሪ ሴንቲግሬድ ይደርሳል ተብሎ ተገምቷል። ሌላው ስፔን ነው። ስፔን ኮርዶፋን ደቡብ ስፔን አካባቢ ያለ ነው። ከ42 እስከ 44 ዲግሪ ሴንቲግሬድ ደርሷል። በጣም ሙቀቱ ከፍ ብሏል። ሌላው ጣሊያን ነው። ጣሊያን 16 ከተሞች ሙቀቱ ታይቷል። ሮማ፣ ሚላን፣ ፍሎረንስ፣ ቱሪን እና ቮሮን የሚባሉ አካባቢዎች ሙቀቱ በጣም በጣም ኃይለኛ ከሆነባቸው ከተሞች ሆነው ተመዝግበዋል። ይሄ በጣም እጅግ በጣም አስፈሪ ከተባለው ሙቀት ነው ተብሏል። ሌላው ስዊዘርላንድ ነው። ስዊዘርላንድ በጣም በረዶ የሆነ ቦታ ነው። በፍጹም ሙቀት አይተው አያውቁም። ይሄ ቦታ ደግሞ 10 ዲግሪ ሴንቲግሬድ ጨምሯል። እዚህ ቦታ 10 ዲግሪ ሴንቲግሬድ ጨመረ ማለት 40 እና 50 እንደጨመረ ነው የሚቆጠረው። ምክንያቱም በረዶ ነው፣ በጣም በረዶ ነው የለመዱት። አሁን እንደዚህ አይነት ለውጥ ሲመጣ እጅግ በጣም አደገኛ ነገር ሆኖባቸዋል። ይሄ ነገር ለምንድን ነው የተከሰተው ሲባል ደግሞ ከዚህ ከአረብ ሀገሮች የሚሄደው ንፋስ በፊት ጉም ስለሚሸፍነው ጉሙን አልፎ እየቀዘቀዘ ይሄድ ነበረ። አሁን ግን እሱን ሊከላከል የሚችል ጉም በአህጉሪቱ ስለሌለ ጉሙ እንደዚህ አድርጎ ነው የሚይዘው። ስለዚህ ሙቀቱ እንደዚህ መጥቶ እንደዚህ ነው የሚያልፈው። ለዛ ያንን የሚከላከል ደመና ስለሌለ አሁን ኃይለኛ ሙቀት እየተሰቃዩ ነው ያሉት። ሌላው የፕሬዚዳንቱ ሄሊኮፕተር አየር ላይ ከወፎች ጋር ተጋይቷል ስትል እስራኤል በትላንትናው ዕለት በድንጋጤ ተውጣ ነበረ። የእስራኤል ፕሬዚዳንት አይዛክ ሄርሞስ ያጓጉዝ የነበረው ሄሊኮፕተር ትላንትና ሐሙስ በአየር ላይ ከወፎች ጋር ተጋይቷል። በአደጋ ምክንያት ሄሊኮፕተሩ በአስቸኳይ መሬት ላይ እንዲያርፍ የተደረገ ሲሆን የፕሬዚዳንቱ ደህንነት አነጋጋሪ ሆኗል ተብሏል። እኔ ለዚህ ነገር ትክክለኛ ነገር አለ ብዬ የማምነው ያው ናታንያሁ ክፉ ሰው ነው። እኚህ ሰውዬ ምህረት አላደረጉለትም። ምህረት ስላላደረጉለት ቂም የያዘባቸው ይመስለኛልና ናታንያሁ ይህንን ነገር ሆን ብሎ ያደረገው ሆኖ ነው የሚሰማኝ። ሌላው የአሜሪካና የባህረ ሰላጤ ሀገራት ሚኒስትሮች በባህሬን ተገናኝተው ከተወያዩ በኋላ በጋራ በሰጡት መግለጫ በመካከለኛ ምስራቅ አስተማማኝ ሰላም ይሰፍን ዘንድ የኢራን የደህንነት ስጋቶች ኢራን የሚደግፏቸው ተቃዋሚዎች በጋራ መጋፈጥ አስፈላጊ ነው ብለዋል። እንግዲህ ካዋጣቸው መንገዱም ጨርቅ ያድርግላቸው ነው የምንለው። የገልፍ ሀገራት አሁንም ከችግር ሊወጡ የፈለጉ አይመስለኝም። አንዴ ከኢራን ጋር ይላሉ፣ አንዴ ከአሜሪካ ጋር። አሜሪካም ውጭ ጉዳይ ሚኒስትር ሄዶ ብዙ ለምኗል፣ ግን መጨረሻው ምን እንደሚሆን እናያለን። አሜሪካ እስራኤልን ለመጠበቅ ነው ያን አካባቢ የሚፈልገው እንጂ እነሱ ሊጠብቃቸው አይፈልግም። ግን እነሱ ይህንን መረዳት ካቃታቸው ምን ይደረጋል ነው የሚባለው። ምን ይደረጋል? እሺ የተከበራችሁ ተከታታዮች፣ የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።